በኢትዮጵያና በኤርትራ መካከል የተነሳውን የባህር በር ይገባኛል ውዝግብን ምክንያት ያደረገው አሁናዊ ቀጠናዊ ጡዘት እንደቀጠለ ባለበት በዚህ ወቅት ከወደ አሜሪካ አዲስ ብስራት ተሰምቷል። በተለይም አሜሪካ አሁን ላይ በምስራቅ አፍሪካና በመካከለኛው ምስራቅ ልዩ መልእክተኛዋ በሆኑት አምባሳደር ዶክተር ማሳድ ቡሎስ አማካኝነት የሰጠችው መግለጫ የኢትዮጵያን ተጠቃሚነት ያረጋገጠ ነው ተብሏል። በተለይም ኢትዮጵያ የባህር በሩን የምታገኝበት እድል ሰፊ እንደሆነና አሜሪካም በኢትዮጵያ በኩል ያለውን እውነታ ስለመረዳቷ ከዚህ ቀደም በተለይም በ1983 በለንደን የተደረገውን ስብሰባ እንደዚሁም በስብሰባው ላይ የተባሉ ነገሮችንና ስብሰባውን የመሩት ሰው ያጋለጡትን ሚስጥር ብሎም ከ1991ና 92ቱ የኢትዮ ኤርትራ ጦርነት ጋር በተገናኘም አዳዲስ መረጃዎች ወጥተዋል። እነኝንም በማስመልከት የአሜሪካ መንግስት ኢትዮጵያ አሁን ላይ የምታነሳው የባህር በር ጥያቄ ተገቢነት ያለው እንደሆነ በማመን ይሁንና ግን ቀጠናው እንዳይታመስ ኢትዮጵያ በሰላማዊ መንገድ እንድታገኝ የአሜሪካ መንግስት እንደሚረዳ ማስታወቁ ተገልጿል። እንደዚሁም በኢትዮጵያ ውስጥ በተለያዩ አካባቢዎች አሁን ላይ የተለያዩ የትጥቅ ትግሎች እንዲደረጉ እንቅስቃሴ እያደረገ ያለውን የሻዕቢያ መንግስትና ከኋላ የሚዘውረው የግብፅ መንግስት አደብ እንዲገዛም ማስጠንቀቂያ ስለመሰጠቱ ተሰምቷል። ይህንንም ተከትሎ አሜሪካ በተለይም በኢትዮጵያ የውስጥ ጉዳይ የሚፈተፍቱ አገራት መንግስታትንና ኃይሎችን እንደማትደግፍም ማስታወቋ ተገልጿል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ከዚህ ሰዓት ጀምሮ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የመረጃ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ የመረጃ ጥንቅር ፕሮግራማችን ከላይ የጠቀስናቸውንና እንደዚሁም ሌሎች ወሳኝ የሚባሉ ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ መረጃዎችን ይዘናል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር እያደረጋችሁ ለሌሎችም እንድታጋሩ እየጋበዝን የምትሰጡን አዲስ ሐሳብ ወይም አስተያየት አሊያም የምታክሉልን አዲስ መረጃም ካለ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን በቀጥታ ወደ መረጃው ተሻገርን። አሜሪካ በኢትዮጵያ የውስጥ ጉዳይ የሚፈተፍቱ ሀገራት መንግስታትንና የተለያዩ ኃይሎችን እንደማትደግፍ ማስታወቋ ተገልጿል። ቀጠናው እንዳይታመስም ኢትዮጵያ የባህር በር ጉዳዩን በሰላማዊ መንገድ እንድትፈታው ጥያቄ ስለማቅረቧ ተሰምቷል። በተለይም ከወደ አሜሪካ ተሰማ የተባለው አዲሱ መረጃ ለኢትዮጵያ በእጅጉ የሚጠቅም ነው ተብሏል። የኢትዮጵያ የባህር በር ጥያቄ በአፍሪካ ቀንድ ቀጠና፣ በቀይ ባህር ቀጠናዊ ወይም በአካባቢው ያለውን የጸጥታ ስጋት በሚመለከት ግምገማ ስታደርግ መቆየቷን ያስታወቀችው አሜሪካ በዚህ ጉዳይ ላይ አዲስ ሐሳብ ይዛ ብቅ ማለቷን የዲፕሎማቲክ ምንጮች አመላክተዋል። ኢትዮጵያ የባህር በር ጥያቄ ማንሳቷን ተከትሎ ይህ የኢትዮጵያ የባህር በር ጥያቄ በቀጠናው ሰላምና ደህንነት ሁኔታ ላይ ሊኖረው የሚችለውን አንድምታም በሚመለከት የአሜሪካ መንግስት ግምገማ ሲያደርግ መቆየቱን በምስራቅ አፍሪካና በመካከለኛው ምስራቅ የፕሬዝደንት ዶናልድ ትራምፕ አስተዳደር ልዩ መልእክተኛ የሆኑት አምባሳደር ዶክተር ማሳድ ቡሎስ ጉዳዩን በሚመለከት በሰጡት ማብራሪያ መግለጻቸው ተሰምቷል። ከመሰረቱ ጀምሮ ፍተሻና ግምገማ ሲደረግ መሰንበቱን ያመላከቱት አምባሳደር ማሳድ ቡሎስ አሁን ላይ በአሜሪካ መንግስት በኩል በጉዳዩ ላይ እንዲሰሩ የተሰየሙ አምባሳደር መሆናቸውን በመግለጽም ኢትዮጵያ የባህር በሩን ለማግኘት ያነሳችው ጥያቄ ተገቢነት ያለው ስለመሆኑ አገራቸው አሜሪካ እንደምታምን በይፋ ማስታወቃቸው ተገልጿል። ነገር ግን የጉዳዩ ክብደትና ቅለትን ለመለየት ማለትም ነገሩ በህጋዊ መንገድ አሊያም በኃይል ሊከናወን ይችላል የሚሉ የተለያዩ ሐሳቦችና ፍላጎቶች ከዚህም ከዛም የመታየታቸውን ጉዳይ መሰረትን በማድረግ እንደዚሁም ይኖራሉ ብሎም ከመገመት ጋር በተያያዘ የአሜሪካ መንግስት የቀጠናውን ሰላምና ደህንነት ሁኔታ እንዳይናጋ በማሰብ በነገሩ ላይ በጥልቀት ምርመራ ማድረጉንም አምባሳደር ማሳድ ቡሎስ ገልጸዋል ሲሉ የዲፕሎማቲክ ምንጮች ያጋሩት መረጃ አመላክቷል። ከዚህም ባለፈ የባህር በሩ ጥያቄ ሲነሳ እንደ አውሮፓውያን አቆጣጠር በ1983 ተፈጸመው የተባለውን የኤርትራና የኢትዮጵያን ፍቺ የሚነካና ከሁለቱ ሀገራት መለያየት ጋር በጥብቅ የሚገናኝ ሆኖ ስለተገኘም በወቅቱ ማለትም በ1993 እንደ አውሮፓውያን አቆጣጠር ወይም እንደ ኢትዮጵያ አቆጣጠር ደግሞ በ1983 ወደ ስልጣን ከመጣው የህወሓት ቀደምት መሪዎች ጋር እናም የደርግ መንግስት ከስልጣን ከመውረዱ ከአንድ ቀን በፊት ማለትም ግንቦት 19 ቀን 1983 ዓመተ ምህረት በለንደን የተጠራውና ከጅምሩ የተቋጨውን የኢትዮጵያና የኤርትራን ቀጣይ ዕጣ ፈንታ ተወስኖበታል የተባለውን ስብሰባም ከሚመሩት ከአምባሳደር ኸርማን ኮን ጋርም በጥልቅ መነጋገራቸውን
አምባሳደር ማሳድ ቡሎስ ገልጸዋል ሲሉ እነኚሁ የዲፕሎማቲክ ምንጮች ገልጸዋል። በተለይም በኢትዮጵያና በኤርትራ መካከል ተፈጠረ የተባለውን ፍቺንም በሚመለከት በጥልቀት መወያየታቸውን የገለጹት አምባሳደሩ በወቅቱ አሜሪካን በመወከል በምስራቅ አፍሪካ ቀጠና እንደዚሁም በአፍሪካ ጉዳዮች ላይ የአሜሪካ የውጭ ጉዳይ ሚኒስተር ምክትል ሚኒስተር በመሆን ሲያገለግሉ የነበሩትና የኢትዮጵያ ጥብቅ አጋር ነበሩ የሚባልላቸውን አምባሳደር ኸርማን ኮንን በቅርበት በመገናኘት ማብራሪያ እንዲያደርጉላቸው ጠይቀው ስለመደረጉም አምባሳደሩ አስታውቀዋል። በወቅቱ ኢትዮጵያና ኤርትራን የወከሉ የተባሉ ቡድኖችን ያወያዩትና በለንደን የተደረገውን የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊና ፕሬዝዳንት ኢሳያስ አፈወርቂ ከእንግሊዝና ከአሜሪካ ተወካዮች ጋር ተሳትፈውበታል የተባለውን ስብሰባ ከመሩት የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር አምባሳደር ኸርማን ኮን ስለ ኢትዮጵያና ኤርትራ ፍቺ፣ ስለ ባህር በሩ አጀንዳና ከ1991ና 92ቱ ጦርነት ብሎም ከዛ በኋላ ቀጥለው ስለመጡት ጊዜያት በሚመለከት ሰፊ ገለጻ እንደተደረገላቸውም አምባሳደር ማሳድ ቡሎስ ገልጸዋል ተብሏል። አምባሳደር ማሳድ ቡሎስ በተጨማሪም በጉዳዩ ላይ በተመሳሳይ ከእንግሊዝ መንግስትና ከህወሓት የቀድሞ ከፍተኛ አመራሮች ጋር ንግግር ስለማድረጋቸውና ማብራሪያና ገለጻም እንደተደረገላቸው የመረጃ ምንጮች ጠቁመዋል። በ1990ው ጦርነት ወቅት በኢትዮጵያ በኩል የአሰብ ወደብና ደቡባዊ የቀይ ባህር ማለትም ከምጽዋ ወደብ በስተደቡብ አቅጣጫ ያለውን የቀይ ባህር በር ግዛት ለመቆጣጠር አሊያም ለመያዝ ፍላጎት የነበረ ቢሆንም በቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ እምቢተኝነት ሳይያዝ መቅረቱን ለአምባሳደሩ ገለጻ እንደተደረገላቸው የተለያዩ ምንጮች ጠቁመዋል የተባለ ሲሆን በእነዚህና በሌሎች ወሳኝ በተባሉ ኢትዮጵያን የባህር በር አልባ ስላደረጉ የተሳሳቱ ውሳኔዎችና በኢትዮጵያ ላይ ስለተሰሩ አሻጥሮች በሚመለከት በስፋት በሚባል ደረጃ ከተለያዩ በሀገር ውስጥና በውጭ አገራት ካሉ አካላት ጋር ውይይት ማድረጋቸውንና በቂ ማብራሪያና ገለጻ እንደተደረገላቸውም ያስታወቁት አምባሳደር ማሳድ ቡሎስ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባደረጉት ውይይት ከአካባቢው ሰላምና ደህንነት አንጻር ኢትዮጵያ የባህር በሩን ለማስመለስ የኃይል አማራጭን እንዳትጠቀም ሲሉ ጥሪ ማቅረባቸውንም የመረጃ ምንጮች ጠቁመዋል። አምባሳደር ማሳድ ቡሎስ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባደረጉት ውጤታማ በተባለው ውይይትም የአሜሪካ መንግስት የኢትዮጵያን እውነት በመረዳትና በመደገፍ ረገድ መግባባት እንዳለ በመግለጽ ኢትዮጵያ ነገሩን በኃይል ለመፍታት ከወሰነች ወትሮውንም ከፍተኛ የጸጥታ ስጋት ባለበት ያልተረጋጋውና ከዚህ ቀደምም በተለያዩ ግጭቶች ሲታመስ የነበረውን የቀንዱን ቀጠና ሌላ የጸጥታ ስጋት እንዳያመጣበት ስጋት ስላለ ነገሩን በሰላማዊ መንገድ በድርድር እንዲቋጭ ለማድረግ የአሜሪካ መንግስትም ሆነ እሳቸው አበክረው እንደሚሰሩ መግባባት ላይ መደረሱን የመረጃ ምንጮች ጠቁመዋል። በተለይም አሁን ላይ የምስራቅ አፍሪካ ቀጠና በሱዳን ባለው የእርስ በርስ ጦርነት፣ በሶማሊያ የአልሸባብ እንቅስቃሴ ለቀጠናው ስጋት በደቀነበትና ደቡብ ሱዳንን ብትሆን በፖለቲካ ጡዘት እየታመሰች ባለችበት እንደዚሁም አሁን ደግሞ እንደ አዲስ ዩጋንዳና ኬንያ ሊጀምሩ ይችላሉ የተባለለትንና ይህም የባህር በርን ጥያቄ መሰረት አደረገ በተባለውና በፕሬዝዳንት ዩዌሪ ካጉታ ሙሴቬኒ ንግግር አማካኝነት ተቀሰቀሰ የተባለውን የዲፕሎማሲ ጸብን እየተመለከትን ኢትዮጵያና ኤርትራ ወደ ግጭት ከገቡ ቀጠናው ወደ ለየለት የትርምስ ማዕከልነት ሊቀየር ስለሚችል አሜሪካ ሁለቱ አገራት ነገሩን በሰላማዊ መንገድ በድርድር እንዲቋጩ ለማድረግ እንቅስቃሴ እያደረገች መሆኗን አምባሳደር ማሳድ ቡሎስ ገልጸዋል። በተለይም ኢትዮጵያና ኤርትራ አሁን ላይ ወደ ጦርነት ይገባሉ የሚለው ጉዳይ በርካቶችን እያነጋገረ ሲሆን ሌሎች ደግሞ በጦርነቱ ዙሪያ ሊመጡ ይችላሉ የሚሉ ውጤቶችም ላይ በተጨማሪ አስተያየትና ሐሳባቸውን ሲሰነዝሩ መስተዋላቸው ነገሩ የበለጠ እየከበደ ስለመምጣቱ የሚያሳይ ነው ተብሏል። ይህንንም ተከትሎ በቀጠናው አዲስ ግጭት እንዳይቀሰቀስና ይህ የሚቀሰቀሰው ግጭትም ከቀጠናው አልፎ የቀይ ባህር በርን ቀጠና እንደዚሁም የዓለም አቀፉን የንግድ መስመር የሚያውክ እንዳይሆን ስጋት በመፈጠሩም አሜሪካ በኢትዮጵያ በኩል ያለውን እውነታ በመረዳትና በተለይም በወቅቱ የነበሩና አሜሪካንም ሆነ እንግሊዝን ብሎም በኢትዮጵያና በኤርትራ መካከል ያለውን ጉዳይ በቅርበት ሲከታተሉ የነበሩ ሁነኛ የሚባሉ ሰዎችንና የመረጃ ሰነዶችን በማገላበጥ ደርሼበታለሁ ባለችው እውነታ መሰረት ኢትዮጵያ እውነት እንዳላት በማረጋገጥ ይሁንና ግን ኢትዮጵያ ነገሩን በኃይል ልትፈጽመው ትችላለች የሚለው ሐሳብና እንቅስቃሴ ስጋትን ስለፈጠረ በኢትዮጵያ በኩል ይህንን አካሄድ እንዳትጠቀምና ምናልባትም ኢትዮጵያ በአሜሪካ በኩል በሚኖር ድርድር የባህር በሩን በሰላማዊ መንገድ እንድታገኝ እንደምትረዳ አሜሪካ ማረጋገጫ መስጠቷ ተነግሯል።
አሁን ላይ በኢትዮጵያና በኤርትራ መካከል ያለው ጉዳይ ከኢትዮጵያና ከኤርትራም ባለፈ በቀጠናው ያሉ የተለያዩ ሀገራትንም እያሰባሰበ መሆኑ የተገለጸ ሲሆን በተለይም ከሰሞኑ እየታዩ ባሉና አሁን ላይ እየወጡ ባሉ መረጃዎችም እንደተመላከተው ጅቡቲ፣ ሶማሊያ፣ ኤርትራ፣ የሱዳኑ ግማሽ መንግስት አልቡርሃንና ግብፅን በማጠቃለል ኢትዮጵያ ላይ ለመጣመር ጥረት የማድረጋቸው ጉዳይ ይህ ቀጠና በእርግጥም ትኩሳት የማያጣው እንደሆነ ያረጋገጠ ነው ተብሏል። በተለይም እነኛ ሀገራት ኢትዮጵያ የባህር በር ማግኘቷን እንደ ስጋት መመልከታቸው ዋነኛዋ የአሻጥሩ ባለቤት ግብፅ ከኋላቸው ስላለች እንደሆነ የሚጠቁሙ የጂኦፖለቲክስና የዓለም አቀፍ ግንኙነት ምሁራን እንደሚያስረዱት አሁን በአሜሪካና በኢትዮጵያ መካከል የተደረገው ውይይት ፍሬያማ እንደሆነ በማመላከት በተለይም ጦርነት ሁለቱንም ሀገር የሚያወድም ከመሆኑ ጋር ተያይዞ ኢትዮጵያ እውነቱ ከተረጋገጠና ኢትዮጵያ በነገሩ ላይ እውነት እንዳላት ከታመነ በተለይም አሜሪካም ነገሩን ከጥንስሱ የምታውቅ ከመሆኗ ጋር ተያይዞ ኢትዮጵያ የጠየቀችውን የባህር በር ጥያቄ እንድታገኝ አሊያም በሰላማዊ መንገድ መብቷ እንዲከበርላት አሜሪካ የምትጥር ከሆነና ይህም በተግባር የሚደገፍ ከሆነ ኢትዮጵያ ወደ ጦርነት ባትገባ የተሻለ ሊሆን እንደሚችል ያመላከቱ ሲሆን ይሁንና ግን በርካታ ጊዜያት ሌላ ኃያላን ሀገራት በእንደዚህ አይነት ጉዳዮች ውስጥ እየገቡ ነገ ዛሬ ሲሉ ቀኑንና ጊዜውን እንደሚያራዝሙ ይታመናል በማለት ኢትዮጵያ መዘናጋትም እንደሌለባት መጠቆማቸውም ተመላክቷል። አሁን በኢትዮጵያና በኤርትራ መካከል ያለው የባህር በሩን ጥያቄ መሰረት ያደረገው ውዝግብ በተለይም ግብፅ ዋና ባለ አጀንዳ ነኝ በማለት የቀይ ባህር አሊያንስ በሚል የቀይ ባህር ጠባቂ ጦርን ለመመስረት ከዚህ ቀደም ከሳውዲ አረቢያ ጋር ከተፈራረመችው ስምምነት በተጨማሪ አሁን ደግሞ ከኤርትራና ከጅቡቲ እንደዚሁም በቀጠናው ከሚንቀሳቀሱ ሌሎች አገራት ጋር ወታደራዊ ስምምነትን ለመፈራረም ጥረት እያደረገች መሆኗ ተሰምቷል። ከዚህ ቀደም ከኤርትራ ጋር በህቡ በሁለንተናዊ ጉዳዮች ላይ ለመተባበር ስምምነት ማድረጓ የተገለጸው ግብፅ ኢትዮጵያ የቀይ ባህር በርን እንዳትቀላቀል ቀንደኛ ጠላት በመሆንና መሰናክልን ለመፍጠር እየተንቀሳቀሱ ካሉ በቀጠናው ከሚገኙ የኢትዮጵያ ጠላት ከሚባሉ አገራት ቀዳሚዋና አሁንም ድረስ በኢትዮጵያ ጫንቃ ላይ ለመቆም እየሞከረች ያለች መሆኗን የወጡ መረጃዎች አመላክተዋል። ቀጠናው በኢትዮጵያና በኤርትራ መካከል የሚፈጠር ጦርነት ካለ ወደ ለየለት ውዝግብና ትርምስ ውስጥ ይገባል የሚል ስጋት እንዳላት ያስታወቀችው አሜሪካ በተለይም ይህንን ጉዳይ በሰላማዊ መንገድ ለመፍታት በቂ የሚባል ሰነድና የሰው ማስረጃ እንዳለ መመላከቱን እንደምትቀበል አረጋግጣለችም ተብሏል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በእነዚሁ በተመሳሳይ ጉዳዮች ላይ ከዚህ ቀደም ውይይት አድርገው የነበሩት የአሜሪካው የምስራቅ አፍሪካና የመካከለኛው ምስራቅ ልዩ መልእክተኛ የሆኑት አምባሳደር ማሳድ ቡሎስ ኢትዮጵያ የቀይ ባህር ቀጠናን መቀላቀሏን አሜሪካ እንደምትደግፍ በማመን ይሁንና ግን ወደ ጦርነት ከገቡ ቀጠናው ወደ ለየለት ትርምስ ሊገባ ስለሚችል ይህ ደግሞ የአሜሪካንም ሆነ በቀጠናው የሚገኙ ሀገራትን ብሎም የአውሮፓ ህብረትም ሆነ በዚህ አካባቢ የሚንቀሳቀሱ ሀገራትንም ጥቅም የሚነካ በመሆኑ ሁለቱ ሀገራት በዚህ ቀጠና ሊደረግ ከሚችል አዲስ ጦርነት ራሳቸውን በመቆጠብ በሰላማዊ መንገድ ወደ ድርድር እንዲመጡና መግባባት እንዲፈጥሩ ጥሪ ማቅረባቸውም ተሰምቷል። ከዚህ ቀደም ስታደርግ እንደነበረው አሜሪካ በተለይም በምስራቅ አፍሪካ ቀጠና ልዩ ጥቅም እንዳላት የሚታወቅ ከመሆኑ ጋር ተያይዞ ይህንን ጉዳይ በሰላማዊ መንገድ ለመፍታት ጥረት እንደምታደርግ መናገሯ ትልቅ ትኩረት መሰጠቱን የሚያሳይ እንደሆነ የሚገልጹት የጂኦፖለቲክስ ባለሙያዎች በበኩላቸው ይህንን ጉዳይ በጊዜና በፍጥነት እልባት መስጠት እንደሚያስፈልግ በማመን ጊዜ ሲሄድ ነገሮች ሊቀየሩ እንደሚችሉና አሁን እንኳን ኤርትራ በተለይም ከተለያዩ ኢትዮጵያንና ቀጠናውን ለማመስ ከሚፈልጉ ኃይሎች ጋር በመጣመር እንደዚሁም የኢትዮጵያን ማዕድን በመዝረፍና በህገወጥ መንገድ በኮንትሮባንድ መልኩ ከኢትዮጵያ እንዲወጣ በማድረግ የተለያዩ የጦር መሳሪያዎችን እያሰባሰበች መሆኗ ይህንን ጉዳይ የበለጠ ውስብስብ ሊያደርገው ስለሚችል አሁን ላይ ኢትዮጵያ ማድረግ የሚገባት ጉዳይ ነገሩን በዲፕሎማሲ እስካሁን ስትሄድበት እንደነበረ ሁላ አሁን ደግሞ ወደ ተግባራዊ መንገድ መግባት እንደሚገባት በማመላከት ላይ መሆናቸውንም የወጡ ዘገባዎች አመላክተዋል። በተለይም ኢትዮጵያ በሰጥቶ መቀበል ስትል ከዚህ ቀደም ያቀረበችውን አማራጭ ልታቀርብ የምትችልበት እድል አሁንም አለ በማለት ይሁንና ግን የኤርትራ መንግስት ይህንን ጉዳይ የማይቀበልና በተለይም አንዲት ስንዝርም ቢሆን ከኤርትራ ሉዓላዊ ግዛት አትቀበሉም ሲል የኢትዮጵያን ታሪካዊ ተፈጥሯዊና ህጋዊ ግዛትን አልመልስም ብሎ አሻፈረኝ ማለቱ ጉዳዩ በእርግጥም በአሜሪካ መንግስት በኩል
አሜሪካ እንደምትለው በሰላማዊ መንገድ ብቻ ይፈታል የሚለው ጉዳይ አሁንም ድረስ አጠያያቂ ሊሆን እንደሚችል በርካቶች እየጠቆሙ ነው። በተለይም የግብፅ ከኋላ መኖር ኢትዮጵያ ውስጥ ጦርነት እንዲፈጠርና ኢትዮጵያንም ለማተራመስ ቋምጣ አሁን ላይ በአፋፍ ላይ የምትገኝ ሀገር ከመሆኗ ጋር ተያይዞ ጦርነቱ እንዲመጣም የሚፈልገው የሻዕቢያ መንግስት ግብፅና ግብፅን የሚደግፉ ሀገራት ታክለውበት በቀጠናው ጦርነት ሊመጣ የሚችልበት እድል እንዲሰፋ ያደረገ መሆኑ በእርግጥም በኢትዮጵያና በኤርትራ መካከል ኢሳያስ አፈወርቂ ሐሳባቸውን ካልቀየሩና በኤርትራ ያለውም አስተዳደር ካልተቀየረ ጦርነት ሊመጣ እንደሚችል የሚያመላክቱ እንቅስቃሴዎች አሁን ላይ በኤርትራ በኩል በስፋት እየተስተዋሉ እንደሆነ እነኚሁ ምሁራን ይገልጻሉ። ኤርትራ አሁን ላይ ኢትዮጵያን ካልወጋው እያለች የኢትዮጵያን መንግስት በግድ ወደ ጦርነት ጎትታ ለማስገባት እንቅስቃሴዎች እያደረገች መሆኗን የሚያሳዩ የትንተና መረጃዎች እንደሚጠቁሙት ደግሞ የኤርትራ መንግስት ከኢራን፣ ከሱዳን፣ ከግብፅና እንደዚሁም በቀጠናው ከሚንቀሳቀሱ በተለይም በደቡብ ኢትዮጵያ አካባቢ በተለይም በሶማሊያ በኩል ኢትዮጵያን ለማጥቃት ከሚንቀሳቀሱና በዓለም አቀፍ ደረጃ ሽብርተኛ በሚል በተፈረጁ አካላት እየታገዘ ኢትዮጵያን ለማመስ ጥረት እያደረገ መሆኑና ከሰሞኑ እንኳን በተለያዩ በሀገር ውስጥ በሚንቀሳቀሱና ከመንግስት ጋር ውዝግብ ውስጥ ባሉ የታጠቁ ኃይሎች አማካኝነት እየታገዘ የኢትዮጵያን ሰላም ለማናጋት የሚያደርገው ጥረትና በኢትዮጵያ የውስጥ ጉዳይ ውስጥ እጁን በማስገባት ኢትዮጵያን ለማመስ ያለው አቋም ሁለቱ ሀገራት በእርግጥም አሜሪካ እንዳለችው ወደ ሰላም እንዳይመጡ የሚደረገውን ጥረት ሊያከሽፈው የሚችል እንቅስቃሴ እንደሆነ አመላክቷል። የኤርትራ መንግስት ስጥ ሲባል የሚሰጥ አይደለም፣ ይልቁንም እውነትን በመካድ በሐሰት አሻጥር የተሞላበት ሌላ የታሪክ ትርክት እየቀመረና እየፈጠረ ለኢትዮጵያ እየላከ ነው የሚሉ ሐሳብን የሚያቀርቡ የጂኦፖለቲክስ ባለሙያዎች በበኩላቸው አሜሪካ ጉዳዩን በእርግጥም ብትገባበት ጥሩ መሆኑን በመግለጽ ይሁንና ግን አሜሪካ የኤርትራ መንግስትን መጫን ካልቻለችና ከኤርትራ መንግስት ጀርባ በመሆን ቀጠናውን ለማተራመስና የኤርትራ መንግስትንም በመዘወር ኢትዮጵያ ላይ ተጽዕኖን ለማሳረፍ የምትጥረውን ግብፅን የምትከለክል ካልሆነ ነገሩ እንደታሰበው በሰላማዊ መንገድ ብቻ ሊቋጭ ይችላል የሚል ሐሳብ ሊኖር እንደማይችል ተመላክቷል ተብሏል። አሁን ላይ ሁለቱ ሀገራት የቃላት ጦርነት ውስጥ የገቡ ሲሆን በቀጣይ ጦርነት ይደረጋል በሚል የተለያዩ ወታደራዊ የጦር መሳሪያ ግዢዎችና ወታደራዊ ዝግጅቶች እየተደረጉ መሆናቸውን በርካታ ዓለም አቀፍና ቀጠናዊ ጉዳዮችን የሚዘግቡ የመረጃ አውታሮች ዘገባዎች ያመላክታሉ። ምንም እንኳን የኢትዮጵያ መንግስት አሁንም ድረስ ሰላምን ዋና አማራጭ በማድረግ በሀገር ውስጥ ባሉ የተለያዩ ሜጋና ትልልቅ በሚባሉ ፕሮጀክቶች ላይ ትኩረቱን አድርጎ የልማት ስራውን እያጠናከረ ቢሆንም እነኚህን የልማት ስራዎች እንዳይጠናከሩና በቀጣይም የኢትዮጵያን እድገት መሰረት እንዳይጥሉ ለማድረግ የሻዕቢያ መንግስት ከተለያዩ ኃይሎች ጋር በመጣመር እጁን በማስገባት የኢትዮጵያን ሰላምና ደህንነት እያወከ ያለበት ሁኔታ በእርግጥም የኢትዮጵያ መንግስት ትዕግስቱን እያስጨረሰ እንደሆነ የሚያመላክቱ ዘገባዎች ጠቁመዋል። በሌላ በኩል የኢትዮጵያ መንግስት የሻዕቢያ መንግስት አካሄዱ ምን እንደሆነ በማወቅም በስውር የተለያዩ እንቅስቃሴዎችን እያደረገ እንደሆነ የሚያሳዩ መረጃዎች ደግሞ በቅርቡ በኤርትራም በጅቡቲም በተለይም በዚህ ቀጠና ውስጥ የኢትዮጵያን ጥቅም የሚጻረሩና ኢትዮጵያን ለመውጋት ከምታስበው በተዘዋዋሪም አጀንዳ ሰጥታ አጀንዳዋን ለማስፈጸም ከግብፅ ጋር የተጣመሩ አገራትን የሚመሩ መሪዎች ሊቀየሩ የሚችሉባቸው አዳዲስ እንቅስቃሴዎች እየተደረጉ እንደሆነ በማሳየት በተለይም የወጣቶች እንቅስቃሴ በኤርትራ በጅቡቲና በሶማሊያ ብሎም በሱዳንም አዲስ መንግስት እንዲመጣ ሊያደርጉ የሚችሉበት ሁኔታ ከፍተኛ እንደሆነ ተመላክቷል ተብሏል። ይህም ለኢትዮጵያ ድል እንደሆነ የተነገረ ሲሆን አሁን ላይ ኢትዮጵያ የምትሄድበትን አካሄድ በውል ያልተገነዘቡ የቀጠናው ሀገራት መሪዎችና በሀገር ውስጥና በዲያስፖራ ኮሚኒቲ ዘንድ የሚንቀሳቀሱ የኢትዮጵያ ፖለቲከኞችም ጭምር ከውጭ ኃይሎች ጋር በመጣመር ኢትዮጵያን ለመውጋት ከሚሰሩ ኃይሎች ጋር የተለያዩ መረጃዎችን በማቀበልና እንደዚሁም የሐሰት መረጃዎችን በመንዛት ኢትዮጵያን በማወክ ሂደት እየተሳተፉ እንደሆነ የሚያሳዩ መረጃዎች መውጣታቸው ደግሞ የኢትዮጵያ መንግስት አሁን ላይ በእርግጥም ጠንከር ያለ እርምጃን ካልወሰደ ነገሩ እንደታሰበው በአጭር ጊዜ ሊቋጭ ስለማይችል በእርግጥም ይህንን ጉዳይ ከህዝብ ጋር በመተባበር ለአንዴና ለመጨረሻ ጊዜ እልባት እንዲያገኝ ቁርጥ ያለ እርምጃ መወሰድ እንደሚገባውም የሚጠቁሙ ድምጾች መበርከታቸውም ተሰምቷል። ይሁንና ግን ከጦርነት ሰላም ይበጃልና ሰላምን በማስቀደም ሁለቱ ሀገራት ለጋራ ትብብር አብረው ቢሰሩ ሁለቱ ሀገራትም ለምተው ቀጠናውም ለምቶ ብሎም በአፍሪካ ደረጃ ታሪክ የሚሰራበት ወቅት ሊሆን የሚችልበት አጋጣሚ በሰፊው እንዳለም የወጡ መረጃዎች አመላክተዋል ተብሏል።
ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁና አብራችሁን ስለቆያችሁ በማመስገን በቀጣይ በሌሎች መረጃዎች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም